በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ ሳምንታዊው አቅሌስያ መርሃ ግብራችን ነው። አቅሌስያ መርሃ ግብራችን የአብያተ ክርስቲያናትና ገዳማትን ታሪክ፣ የአብነት ትምህርት ቤት መምህራንና ጉባኤያት ሁለንተናዊ ሁኔታ የምንቃኝበት ሳምንታዊው መርሃ ግብራችን ነው። በዛሬው አቅሌስያ መርሃ ግብራችን አቅሌስያ የሚል ስያሜ ያላትን ቅድስት ቤተ ክርስቲያን በደሙ የመሰረታት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከዕለተ ረቡዕ እስከ ዕለተ ዓርብ የፈጸመውን ፍኖተ መስቀል ይዘንላችሁ ቀርበናል። ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት ጋበዝናችሁ። በዓለም ላይ ያሉ ሕንፃ አብያተ ክርስቲያናትም ሆኑ ማኅበረ ምእመናን በጊዜ ቦታ፣ ታሪክና ባህል የተለያዩ ታሪካዊ መነሻዎችና ሂደቶች አሏቸው። እንደ አጠቃላይ በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከአባቱና ማህያዊ ሕይወቱ መንፈስ ቅዱስ ሳይለይ ቤተ ክርስቲያንን በሥልጣኑና ቃሉ መስርቷታል። አንተ ጴጥሮስ ነህ፣ በዚች ማለት ላይ ቤተ ክርስቲያኔን እመሰርታለሁ። የማቴዎስ ወንጌል ምዕራፍ 16 ቁጥር 18። ቤተ ክርስቲያንን በሞቱና ትንሣኤውም መስርቷታል። በሐዋርያትና ነቢያት መሠረት ላይ ታንጻቸዋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተገጣጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 20 እስከ 22። ቤተ ክርስቲያን በስብከተ ወንጌልና ሐዋርያዊ ተልእኮም ተመስርታለች። እንግዲህ ሂዱና አሕዛብን ሁሉ በአብና በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። የማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ 20። ቅድስት ቤተ ክርስቲያን ከምንም በላይ ጽኑ መሠረቷ የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የመስቀል መከራ ለመሆኑ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተም ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ፣ የሐዋርያት ሥራ ምዕራፍ 20 ቁጥር 28 በማለት የቅድስት ቤተ ክርስቲያንን ክብርና መለኮታዊ ተቋምነቷን ይነግረናል። በግዕዝ ቋንቋ ቤተ ክርስቲያን የሚለው ቃል የግሪኮ ቋንቋ እንደ አገባቡና ጊዜ ግብሩ በብዙ የተለያዩ ቃላት ጽፎት ይገኛል። አቅሌስያ ብለን ቃል በቃል ከግሪኮ የወሰድነው ቤተ ክርስቲያን የሚል አቻ ትርጉም የሰጠነው ግሪኩ ማኅበረ ምእመናንን የሚመለከት ትርጉም ሰጥቶት ይገኛል። ናኦስ ወይም ኦይኮን የሚለው የግሪክ ቃል ደግሞ ሕንፃ ቤተ ክርስቲያንን ይተረጉማል። ማኅበረ ምእመናንም ሆነ ሕንፃ አብያተ ክርስቲያናትን የሚመለከቱ በሐዲስ ኪዳን ቤተ ክርስቲያን በማለት የምንጠቀመው ቃል ከሥላሴ አንዱ አካል ወልድ በተለየ አካሉ ከቅድስት ድንግል ማርያም ተወልዶ እስከ ዕርገቱ ድረስ ከሥላሴነቱ ሳይለይ ያስተማረው፣ የሠራው፣ ያፈሰሰው ደም የቀደሳት መለኮታዊት ተቋም እንጂ ቤተ ክርስቲያን በሕንፃዋም ሆነ ማኅበረ ምእመናን ትርጉሟ ምድራዊ ትርጉም ያላት ሲወዱ የሚያንጿት ሳይወዱ የሚመዘብሯት ተቋም አይደለች። በዛ ያሉትን የብሉይና ሐዲስ ኪዳን ትንቢትና ትምህርት ዛሬ ላይ ማየት ባንችልም ከዕለተ ረቡዕ እስከ ዕለተ ዓርብ በነበረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፍኖተ መስቀል እንግዳችን አድርገን የጋበዝናቸው መምህር ሐዲስ አንዱ ዓለም እንዲህ ያስተምሩናል። አይሁድ በኢየሱስ ክርስቶስ ላይ ኢየሱስ ክርስቶስን ለመግደል ያቀዱበት ጊዜ ይህ ጊዜ ብቻ አይደለም። በወንጌላውያን እንደተገለጸው በተለያየ ጊዜ ሕሙማን በተፈወሱ ሰዓት ሰንበትን ምክንያት እያደረጉ ከሞትም እና አልዓዛር በተነሱበት ሰዓት ከእንግዲህ በኋላ ሌሎች ሰዎች ያምኑበታል ወይ መጽኡ ሰባ ሮሜ የወረሰው ሀገርና ሮማውያን መጣው ሀገራችን ይወርሳሉ፣ ተከታዮቹ ይበዛሉ በሚል መልሰው እሱን ራሱ አልዓዛርንም ክርስቶስንም ለመግደል ሙከራ ያደረጉበት ጊዜ የተለያየ ጊዜ ሙከራ አድርገዋል። እንደዚህ እያሉ ነው 3 ዓመት ከ3 ወር በማስተማር ሂደት ውስጥ በነበረበት ጊዜ ደጋግመው ሙከራ እያደረጉ ቆይተዋል። ነገር ግን ያቺ የተወሰነችዋ ቀን እሱ ራሱ በፈቃዱ ራሱን አሳልፎ የሚሰጥባት ጊዜ ይቺ ስለነበረች እስከዚያ ጊዜ ሊዘገይ ይችላል እና በዚህ ወቅት ግን አንድ ሆነው እንዲነሱ ገዳይ ኮሚቴ እንዲያቋቁሙ የሚገደልበትን ምክንያት ነጥብ በነጥብ አንስተው
እንዲወያዩ ያደረጋቸው ምክንያት በዕለተ ሆሳዕና በአህያ ጀርባ ተጭኖ ወደ ቤተ መቅደስ በሚገባበት ሰዓት ከፊት ያሉትና ከኋላ ያሉት ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር፣ ለዳዊት ልጅ ምስጋና ይገባዋል፣ በእግዚአብሔር ስም ወይም እግዚአብሔር ነኝ ብሎ የሚመጣ እሱ የተባረከ ነው እያሉ ሲያመሰግኑት በዚህ ተቆጥተዋል። መቆጣትን ብቻ አይደለም ዝም እንዲሉም አድርገዋል። ከዚያ በኋላ ሕፃናት በትንቢት መጽሐፍ በመዝሙር 8 ላይ ማፈደቂቆ ሕፃናት አስተዳሎ ከስባተ ከመትን ስቶ ለጸላይ ወለገፋኢ ከሕፃናትና ጡት ከሚጠቡ ልጆች ምስጋናን አዘጋጀህ ተብሎ እንደተነገረ ሕፃናት በእናቶቻቸው እቅፍ ያሉ ጡት የሚጠቡ ሳይቀሩ ይህንን የምስጋና ቃል ደግመው ተናገሩ። ይሄ ሆኖ ከዛ በፊት ግን ደግሞ ኢየሱስ ክርስቶስ ንስትው ለዝንቱ ቤተ መቅደስ ወሰሉስ ለታነስኦ እያለ ያስተምር ነበረ። እንደገናም በዚህ ወቅት ቤቴስ ቤተ ጸሎት ትሰማይ አንተ ሙስተረሰይ ከመጓ በአተፋያቱ ሰረቅት ቤቴ የጸሎት ቤት ትባላለች። በትንቢት መጽሐፍ በኢሳይያስ 56 ላይ ቁጥር 7 በኤርምያስ 7 ቁጥር 11 ላይ እንደተገለጸው ቤቴ የጸሎት ቤት ነው፣ ነገር ግን እናንተ የወንበዶች የሽፍቶች ቅማኞች መሸጫና መለወጫ አደረጋችሁት ብሎ ገበያቸውን ገለባብጧል። ከዚያ በፊት አፍርሱት መልሼ እሰራዋለሁ የሚል ቃል ተናግረዋል። ይህንን ትርጉም የሰጡት ለራሳቸው በዛም በወንጌሉ ላይ ወንጌላዊ ቅዱስ ዮሐንስ እንደመዘገበው በ46ቱ ዓመት ታንጸ ዝንቱ ቤተ መቅደስ ወአንተ ሰትብል በሰሉስ ለታነስኦ 46 ዓመት ዘሩባቤል ይሄን ለመስራት ፈጅቶበታል፣ አንተ ግን በሶስት ቀን እሰራዋለሁ እያልክ ትላለህ ብለው ሲሉ ስለዛ ስለ ቤተ መቅደሱ ብለው ገምተው ነው ይሄንን። ምክንያቱ እሱ የሚላቸው ውቱሰ ይቤሎም በእንተ ንድቀ ህንጻው ውቱሰ ይቤሎም በእንተ ስጋሁ ነው፣ ስለ ራሱ ስለ ሰውነቱ ግደሉኝ በሶስተኛው ቀን እነሳለሁ እያለ እየነገራቸው፣ እነሱ ግን ስለ ቤተ መቅደሱ መፍረስ አስበው መጀመሪያ አፍርሱት አለ። ሁለተኛ ደግሞ እዚህ ጋር ሽያጭ አይከናወንም ብሎ ገርፎ አስወጣ። ስለዚህ መግደል አለብን የሚል ውሳኔ ላይ ደረሱ። ከ12ቱም ነገደ እስራኤል ከእያንዳንዱ ነገድ 6 ሰው በቁጥር ወደ 72 የሚደርሱ ሰዎችን ከ8ቱ ቤተ አይሁድ የማዋቀር ስራ ሰሩ። እነዚህ 8 ቤተ አይሁድ የሚባሉት ጸሐፍት፣ ፈሪሳውያን፣ ሰዱቃውያን፣ መገብተ ምኩራብ፣ ረበናት፣ ሊቃነ ካህናት፣ መላእክተ ሕዝብና ሊቃናት ሕዝብ የሚባሉት ናቸው። ከነዚህ ነው አወቃቀሩን የሰሩት። ከዚህ አብዛኛውን ቁጥር የያዘው የሰዱቃውያን ቁጥር ነው። ምክንያቱም ሰዱቃውያን መንፈስ የለም መላእክትም የሉም ትንሣኤ ሙታን የሉም ብለው የሚያምኑ ስለሆኑ በኢየሱስ ክርስቶስ ያስተምሮ ወቅት ምንም ፈሪሳውያንም ከነሱ ጋር የቆሙ ቢሆንም የሰዱቃውያን ደግሞ ለየት ያለ ከፍ ያለ ደረጃ ስለነበረው ተቃውሟቸው የነሱ ቁጥር ይበዛ ነበር። ነገር ግን ደግሞ በበላይነት ይሄንን ኮሚቴውን የሚቆጣጠሩት የነበረው ሊቃነ ካህናት ናቸው። ከነሱ ምክረ ሐሳብ እየወሰዱ ኮሚቴውን አቋቁመው፣ ነገር ግን ደግሞ አንደኛ አሳልፎ የሚሰጣቸው ሰው ያስፈልጋቸዋል። ሁለተኛ ሕዝብ እንዳይበዛና ተቃውሞ እንዳይነሳባቸው እሱን የሚይዙበት ጊዜ የበዓል ወቅት እንዳይሆን እሱን ጥንቃቄ ማድረግ ነበረባቸው። በሶስተኛ ደረጃ የሐሰት ምስክሮችን በጲላጦስ ፊት ቀርበው በችሎት ፊት ምስክርነት የሚሰጡ የሐሰት ምስክሮችን ማዘጋጀት ነበረባቸው። ሌሎች ደግሞ የሚከሰሱበት ሰነዶችን ማዘጋጀት ነበረባቸው። እነዚህን ሁሉ ከእሁድ እስከ ረቡዕ ሲያዘጋጁ ሰነበቱ እና የሐሰት ምስክሮችን አዘጋጁ። የክሶቹን ዝርዝር አዘጋጁ። የክሶቹ ዝርዝር ምን የሚሉ ናቸው? ሰንበትን ይሽራል፣ ራሱን ከእግዚአብሔር ጋር አንድ ያደርጋል ወይም እግዚአብሔር ነኝ ይላል። እንደገና ደግሞ የእግዚአብሔር ልጅ ነኝ እግዚአብሔር ነኝ ይላል እና ለግብር ለቄሳር ይከለክላል፣ እንዳይገበር ይከለክላል የሚሉ የክስ ነጥቦችን አዘጋጅተው የሐሰት ምስክሮችን አዘጋጅተው
የሚጠብቃቸው አሳልፎ የሚሰጣቸውን አካል ማዘጋጀት ነበረ። ለጌታችን መድኃኒታችን ኢየሱስ ክርስቶስ ተላልፎ መሰጠት አንዱ ምክንያት ገንዘብ ነበር። ለሁለት ጌቶች መገዛት አትችሉም ብሎ ሲያስተምር የሰማው ሐዋርያ ለክርስቶስ ቃል ሳይሆን ልቡ ለገንዘብ በመገዛቱ በዕለተ ረቡዕ ምንድነው የሆነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ በስምዖን ቤት በተገኘበት ሰዓት ማርያም ተእፍረት ሽቱ በ300 ዲናር የተገዛ ሽቱ አምጥታ በሰውነቱ ላይ እያፈሰሰች በጸጉሯም እያሻሸች እንባዋንም እያፈሰሰች ከሽቱ ጋር እያቀላቀለች ከእግሩ ስር ወድቃ ስለ ኃጢአቷ ስርየትን ትጠይቅ ነበርና ይሄ በሚሆንበት ሰዓት ይሁዳ አንድ ጥያቄ አነሳ። ያ ጥያቄ ምንድነው? የሚተሰይጠኑ ለሰለስቱ ምዕት ዲናር ወይሃቡ ለነዳያን በ300 ዲናር በተሸጠና ለድሆች በተሰጠ በተገባ ነበረ። ለምን ዘመጠነዝ እፍረተ አህጎለት ዛቲ ዊሲት ይህንን ያህል ሽቱ በከንቱ አፈሰሰች የሚል ጥያቄ አንስቷል። ከዛም ቀደም ብሎ ከይሁዳ በፊት ይቺ ሴት ስለ ኃጢአቷ ስርየትን ስትጠይቅና የጌታ ነገር በእንባዋ በሽቷ ስታጥብ ከእግሩ ስር ወድቃ ያንን ያህል የክብር ስጦታ ስታቀርብለት የቤቱ ባለቤት ስምዖን ምን የሚል ጥያቄ መጣበት? በውስጡ ነው በአእምሮ ቺን ሴት የሷን ግብር የሷን ስጦታና ሽቱ የሚቀበል እሱ ኃጢአተኛ መሆኗን እያወቀ የሚል ነገር የማሽሟጠጥ ስሜት በውስጡ ሲያሳድር ለስምዖን አንድ ጥያቄ አነሳለት። ጥያቄዎቹ ሁለት ናቸው፣ ግን ጥያቄው ምን የሚል ነበረ? ለአንድ አበዳሪ ሁለት ተበዳሪዎች ነበሩት። ለአንዱ 500 አበደረው፣ ለአንዱ ደግሞ 50። መጨረሻ ላይ መክፈል ሳይችሉ ሲቀሩ የሁለቱንም ብድራቸውን ተወላቸው። ከነዚህ ከሁለቱ ብድር ከተተወላቸው ሰዎች መካከል አብልጦ የሚወደው ማን ይመስልሃል የሚል ጥያቄ ያቀረበለት እና ብዙ የተተወለት ወይም 500 የተተወለት የሚል መልስ ሰጠው። ይህንን እንደሚለውም ያውቃል። ይህችም ሴት ብዙ ስለ ኃጢአቷ ስላለቀሰች ሽቱ አምጥታ እግሬን ስላሸችኝ፣ በእንባዋም ስላጠበችኝ፣ በጸጉሯም ስለጠረገችኝ፣ ብዙ ስለ ኃጢአቷ ዋጋ ስለከፈለች ብዙ ኃጢአቷ ተትቶላታል። አንተ ግን ከቤትህ ገብቼ እንግድነቴን ከተቀበልክ በኋላ ለእግሬ እንኳ ውሃ አላቀረብክልኝም። ስለዚህ ስላቀረበችው ብዙ ስጦታ ብዙ ኃጢአቷ ተትቶላታል የሚል ምላሽ ሰጠ። ይሁዳም ለምን አልተሸጠም ለድሆችስ አልተሰጠም ለሚለው ጥያቄ ምንም ምክንያቱ ሌባ ስለሆነ ያንን ገንዘብ ያዥ ስለሆነና ያ ገንዘብ እዚያ ቢገባ ኑሮ እሱ ሊያገኘው የሚገባውን በማሰብ ቢሆንም ጥያቄውን ያነሳው። ጌታ ግን ሲመልስ ምንድን ነው ያለው? ዛቲስ ገብረት ለቀበሬ ለነዳያንሰ ዘልፈ ተረክብዎሙ ጊዜ ፈቀድክሙ ታሴንዩ ግእዞሙ። ድሆች ሁልጊዜ ከእናንተ ጋር ናቸው፣ በወደዳችሁ ጊዜ ታደርጉላቸዋላችሁ። ይቺ ሴት ግን ለቀብሬ ነው ያዘጋጀችው ይህንን ነገር የሚል ምላሽ ሰጠ እና ይህንን ሲለው በይሁዳ አእምሮ ውስጥ ቅሬታ አደረ። ይሄ 300 ቄት ማለት የሚያወጣው ሽቱ ተሽጦ ወደሱ ቢገባ ኑሮ የሚያገኘውን ነገር በመገመት ታሳቢ በማድረግ ፈጣሪውን ለመሸጥ በውስጡ ክፉ ስሜት አደረበት እና እነኚህ ደግሞ በዛን ወቅት እነዚህ ቅድም ያልናቸው ወደ 72 አሃዝ ያላቸው ከ12ቱ ነገደ እስራኤል የተሰባሰቡት መማክርት ውሳኔያቸውን ጨርሰው ተቀምጠው ስለነበረ በቀጥታ ሄደና እኔ አሳልፌ በሰጣችሁ ምን ታደርጉልኛላችሁ የሚል ጥያቄ ያቀረበላቸው። 30 ብር እንደሚሰጡት ቃል ገቡለት። ያንንም ሰጡት። ሄደ እና ይሄ በሆነበት ሰዓት በማግስቱ ረቡዕ ነው ይሄ የሆነው። ሐሙስ ዕለት የጸሎተ ሐሙስ መሆኑ ነው።
ጌታችን ኢየሱስ ክርስቶስ በማዕድ ተቀምጦ በነበረበት ሰዓት ስለመያዙ አይሁድ እንደሚይዙት እንደሚሰቅሉት እንደሚገድሉት ነገር ግን አሳልፎ የሚሰጠው ከመካከላቸው አንዱ እንደሆነ ሲናገር በሁሉም በ12ቱም ነገደ እስራኤል የጥያቄ በውስጣቸው ፍርሃት አሳደረባቸው እና አነኑን ጋር ያሉ እኔ ነኝ ወይ የሚል ጥያቄ በየተራ እየተነሱ ጠይቀውታል። መጨረሻም ላይ ይሁዳ ይህንን ጥያቄ በሚያነሳበት ሰዓት አንተ አልክ የሚል ቃል ነግሮታል። ነገር ግን ከዛ ከህብስቱ ስርዓተ መስዋዕን የብሉይን የኦሪቱን ስርዓት የሚያሳልፍበትና የሐዲስ ኪዳኑን ስርዓት የሚሰራበት ጊዜ ስለነበረ ነገ በመልዕልተ መስቀል የሚቆረሰው ስጋዬ ይህ ነው በማቴዎስ ወንጌል ምዕራፍ 26 ላይ የተቀመጠውን ቃል አንስቶ ምዕራፍ 26 ቁጥር 26 ላይ ያለውን ነገ በመልዕልተ መስቀል የሚቆረሰው ስጋዬ የሚፈሰው ደሜ ይሄ ነው እንካችሁ ብሉ ጠጡ ብሎ ከሰጣቸው እሱንም አልከለከለው። ምክንያቱም ቢከለክለው ኖሮ ከነሱ ለይቶ ቢተወኝ በምክረ ሞቱ ገባሁበት ይል ስለነበረ አብሮ ሰጥቶታል። እንዲያውም ከተቀበለ በኋላ መሆኑን ወምስለ ውእቱ ህብስት ቦአ ሰይጣን ውስተ ልቡ ለይሁዳ ወልደ ስምዖን አስቆሮታዊ ያንን ከተቀበለ በኋላ ከህብስቱ ጋር መንፈስ እግዚአብሔር ጸጋ እግዚአብሔር ድህነተ ስጋ ድህነተ ነፍስ ሊያድርበት ሲገባ ምንድነው የሆነው? በሱ ላይ ሰይጣን ነው ያደረበት እና ሰይጣን ስቦ ጎትቶ ወዴት ነው የወሰደው? ወደ ረቡዕ ዕለት ወደ ተነጋገራቸው ሰዎችና በእንዴት አይነት መንገድ አሳልፈው እንደሚሰጣቸው እነሱም እንዴት እንደሚቀበሉት ምስመው እሱ ነው እኔ ስስመው እናንተ ሂደቱን ቀጥሉበት ሂዱበት የሚለውን ሐሳብ ወደ መነጋገሩ ሄደ። የእግዚአብሔር ቃል እጅግ የከበረ ስለመሆኑ ምንም አይነት ዋጋ ሊተካከለው እንደማይችል ለማሳየት ሰማይና ምድር ያልፋሉ ቃሌ ግን አያልፍም በማለት የእግዚአብሔር ቃል ዋጋው ክቡር በምንም የማይተካ መሆኑን አስተምሯል። ሰማይ የሰው ልጅ ተራቆ ተቆጣጥሮ ያልተጠቀመባቸው ፀሐይ፣ ጨረቃ፣ ከዋክብትን የተሸከመ፣ ምድር በገጿና ከርሷ የተሸከመቻቸው አልማዝ፣ ወርቅ፣ የከበሩ ልዩ ልዩ ድንጋዮች፣ ብር፣ ነዳጅ ከአንዲቱ የእግዚአብሔር ቃል ጋር ቢነጻጸሩ እነርሱ ቢያልፉ የሚቀል ሆኖ የታየበት በወንጌል ላይ ይህን ትምህርት የተማሩት ደቀ መዛሙርት በእኔ ምክንያት ሁላችሁም ትበተናላችሁ ሲላቸው ማሉ፣ ተገዘቱ። ነገር ግን የእግዚአብሔር ቃል እንደከበረ ቀረ። ጌታችን መድኃኒታችን ግን በዛች ዕለት በጸሎተ ሐሙስ ማለት ነው። አንደኛ ዕለቱ ጸሎተ ሐሙስ የተባለበት ምክንያት ያንን ህብስቱን በሰጣቸው ሰዓት የጸለየ መሆኑ፣ በሁለተኛ ደረጃ ወደ ጌቴሴማኒ አትክልት ቦታ ገብቶ ረዥሙን ጸሎት በዮሐንስ ወንጌል ምዕራፍ 17 ላይ የተገለጸው ጸሎቱን ያካሄደበት በመሆኑ ጸሎተ ሐሙስ ይባላል። በሁለተኛ ደረጃም ትእዛዝ ሐሙስ ይባላል። ምክንያቱ ጸልዩ ያላቸው በመሆኑ ህብስቱን ባርኮ ቀድሶ ሰጥቷቸው አንትሙኒ ከመዝግበሩ እናንተም እኔ እንዳደረግኩት እንደዚሁ አድርጉ የሚል ትእዛዝ አስተላልፎላቸዋል። እንደገናም ከዚያ በኋላ እግራቸውን የደቀ መዛሙርቱን አጥቦ ከጨረሰ በኋላ እናንተም እንደዚሁ አድርጉ የሚል ምክር ሐሳብ ወይም ትእዛዝ የሰጣቸው በመሆኑ ትእዛዝ ሐሙስ፣ ጸሎተ ሐሙስ ይባላል እና በዚያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በትንቢት መጽሐፍ በዘካርያስ ምዕራፍ 13 ላይ እንደተነገረ ወይም እንደተጻፈ ቀጥሎ ለኖላዊ ወይዘራው አባጋ መሬቱ እረኛውን እመታዋለሁ በጎቹም ይበተናሉ ተብሎ እንደተነገረ በዚህ ምሽት እናንተ ሁላችሁም ከኔ ትለያላችሁ የሚል ቃል ነግሯቸዋል። ይህንን ቃል በሚነግራቸው ጊዜ ካንተ አንለይም የሚል ቃል ይልቁንም ቅዱስ ጴጥሮስ ለማ ኩሎም ይክዱ ከአንስይ ክህደከ ሁሉም ካንተ ቢለዩ ቢሽሹ ወይም ቢክዱ እኔ ካንተ አልለይም የሚል ቃል ተናገረ። በዚህም ቃል ተፈትኖበታል። ጌታችንም በወቅቱ ምላሽ ሰጥቶታል።
ምን የሚል ምላሽ ነው የሰጠው? ስልሰ ትክህደኒ ስምዖን ወልደ ዮና ስልሰ ትክህደኒ በይእቲ ሌሊት ዘእንበለ ይንቁ ዶርሆ ዶሮ ሳይጮህ 3 ጊዜ ትክደኛለህ የሚል ቃል ነግሮታል። እና ያው ዘካርያስ እንደተናገረ ጌታም የዘካርያስን ቃል መነሻ አድርጎ ለደቀ መዛሙርቱ እንደነገራቸው በዚያች ምሽት ሁሉም ሲርቁ ቅዱስ ጴጥሮስ በዛ እሱን ይሁዳ አሳልፎ በመሳም ሲሰጠው ጌታም በሰይምኑ ታገቦ ለወልደ እግዚአብሔርን ልጅ በመሳም አሳልፈ ትሰጠዋለህን ብለው ይህን ከተነጋገሩ በኋላ በፈቃዱ ራሱን አሳልፎ ሲሰጥ ሲያንገላቱት፣ ሲገርፉት፣ ሲሰድቡት፣ ምራቃቸውን ሲስተፉበት ተነበይ ለነ ክርስቶስ መኑ ጸፋከ መኑ ኮርአከ ርእሰከ ማን ነው የመታህ ራስህን ፊቱን እየሸፈኑ ነቢይ ነህና እስኪ የመታህን ንገረን እያሉ ሲቀልዱበት ያንን ሁሉ መከራ ሲያበዙበት ግርፋቱንም አንዱ ተነስቶ ገርፎ ሌላኛው እየተተካኩ 6666 ግርፋት በአካሉ ላይ ስጋው ተቆራርጦ እስከሚያልቅና አጥንቱ እስከሚነጣ ድረስ ያን በደል ሲፈጽሙበት ቅዱስ ጴጥሮስ ከመከራው ከሌሊቱ የመከራ ጽናት የተነሳ ያቺ እሳት አንዳጇ ሴት አንተም ከዚህ ከገሊላው ከኢየሱስ ጋር ነህ እያለች በምትናገረው ሰዓት ክርስቶስ እንደተናገረ እያምሮ ለዘትብልዮ ምትሆን አላቀውም እያለ ደጋግሞ ልቡ ለእግዚአብሔር ያዘነበለ ሰው አይደለም የወንጌልን ቃል ሰምቶ በፍጡራን ድምፅና ሁኔታ በንስሐ ወደ እግዚአብሔር የሚመለሰው እሱ ነው። ዶሮ ሲጮህ አሚሃ ተዘከረ ጴጥሮስ ያን የነገረው በዚህ ምክንያት እንደሆነ አስታወሰና አለቀሰ ስለ ኃጢአቱ። ነገር ግን ያው ተቀብሎታል፣ በደል አላደረገበትም። እና እንዲያውም ሊቃውንት ምንድን ነው የሚሉት? የቅዱስ ጴጥሮስ ፍርሃት እንጂ ክህደት አይደለም። የጌታም የቅዱስ ጴጥሮስን እንባ የመቀበሉንም ሂደት አንድ ሰው ቀለበቱ ከጣቱ ላይ ወልቆ ጭቃ ላይ ቢወድቅበት ጭቃ ነክቶታልና ብሎ ጥሎት እንደማይሄድ ሁሉ ጌታም ቅዱስ ጴጥሮስ በፍርሃት በመንቀጥቀጥ በመራድ ያደረገውን የተከተለውን የጥፋት መንገድ ወይም ደግሞ የመካድ የመፍራት የመርበትበት ሂደት በኋላ በሮም በቫቲካን አደባባይ ምስክርነትን ሰጥቶ በሰማዕትነት የሐዋርያነቱን ተግባር በጥባት የሚፈጽም በመሆኑ ያ ወርቁ ጭቃ ላይ የወደቀበት ሰው ወርቁን አንስቶ አጥቦ ሰንግሎ መልሶ በጣቱ ላይ እንደሚያደርገው እሱም ተቀብሎታል ብለው ይናገራሉ። እና ከፍርሃት ጋር ያነጻጽሩታል፣ ከክህደት ጋር አይደለም። በዚያ ደረጃ ላይ የመያዙ ሂደት ይህንን ይመስላል ማለት ነው። እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውልም። ከዚህም በፊት እኮ በዚህ ዕለት አሁን እንዳሉት የመውደቅ የመፍገምገሙ ጉዳይ ብቻ ሳይሆን ሙት ሲያስነሳ እኮ ነበሩ፣ ህሙም ሲፈውስ ነበሩ። ቅድም እንዳልሁት አልዓዛር በሚነሳበት ሰዓት እኮ ከበውታል አሉ። ነገር ግን አልዓዛር በመነሳቱ በመሰረቱ የተአምራት የጌታችን የመድኃኒታችን ኢየሱስ ክርስቶስ የተአምራት ስራዎች በሙሉ ድህነተ ነፍስን እንዲያገኙ የያዕቆብ ልጆች ወይም የዓለም ህብረተሰብ በተአምራት ጠርቶ በትምህርት ህይወትን እንዲያገኙ የማድረጊያ መንገዶች ናቸው። እነሱ ግን እየተገነዘቧቸው አይደሉም። እና ምንድነው ያሉት? በአልዓዛር ትንሣኤ ጊዜ ይመጹ ሰባ ሮሜ ይወርሱ ሀገረነ፣ የሮም ሰዎች መጥተው በቅኝ ማለት ሀገራችንን ይወርሳሉ፣ በቁጥጥር ስር ያውሉናል። ምክንያቱም የሚጠብቁት እርሱ የሮማውያንን ስልጣን አሸንፎ ድል አድርጎ እሱ የዳዊትን ዙፋን ይመልሳል ሲባል በምድራዊ ስልጣንና ግዛት በጦር መሳሪያና በወታደር ብለው የጠበቁት እንጂ በዚህ በመንፈሳዊ መንገድ ስላልነበረ ነው። እንዲያውም በሚሰራው በሚናገረው ሁሉ ወልደ ዮሴፍ ጸራቢ ዘለሊነና ምራባሁ ወሞ በእፎይ ብለንም ሰማይ ወረድኩ፣ ይሄ የማርያም ልጅ የጠራቢ ዮሴፍ ልጅ እንዴት ከሰማይ ወረድኩ ይለናል?
ይህንንስ እውቀትና ጥበብ ከወዴት አመጣው እያሉ የሚተቹበትና አቅለው የሚያዩበት ምክንያት አንዴ ልቡናቸው ደንድኗልና ነው። እና በዚያ በዮሐንስ ወንጌል ምዕራፍ 9 ላይ ዘእውሩ ተወልደን በፈወሰበት ሰዓት እርሱም ራሱ የኢሳይያስን መጽሐፍ እንዴት ብሎ እንደተረጎመላቸው ምንድነው አይናቸው ልቡናቸው ደንድኗልና አያስተውሉም፣ አይናቸው ታውሯልና የሚለው አይነ ልቡናቸው መታወሩን ነው እንጂ ማስተዋል ቢችሉ በዚህ ቀን ብቻ ሳይሆን በተለያየ ጊዜ በተለያየ ዕለት የሚፈጽማቸውን የታምራት ስራዎችና ድንቅ ስራዎች በአምላክ ካልሆነ በስተቀር በሰው ሊፈጸሙ ሊከወኑ የማይችሉ መሆናቸውን አገናዝቦ መረዳት ይችሉ ነበር። ግን ልበደንዳኖች ናቸው። እና አይሁድ እንዳያስተውሉ ልቡናቸው ደንድኗል። ስለደነደነ ምንም ማድረግ አልቻሉም። ይልቁንም በጥላቻቸውና በክፋታቸው ነው። እንደገና ደግሞ ምድራዊ ስለሆነ ሀሳባቸው የሕግ መጽሐፍን እንፈጽማለን እናስፈጽማለን እያሉ የሕግ መምህራን ነን እያሉ በዛ እየተመኩ ይኖሩበት የነበረ የቤተ መቅደሱ ስርዓት እሱ አንድ ባንድ እያሳለፈባቸው በመሆኑ በዚህ ሹመታቸው፣ ባለጠግነታቸው፣ ክብራቸው በአይሁድ ዘንድ አቧቦ እየተባሉ ተከብረው የሚኖሩበትም በበላይነት በፊት አውራሪነት ይህንን 72ቱን የ8ቱ ቤተ አይሁድ የበላይ ኮሚቴ አደራጅተው በዛ ሂደት ውስጥ ያለፉበት ምክንያት የቀደመ ክብራቸውን አስጠብቆ ለመቀጠል የክርስቶስ መሞት መነሻ አድርገው በመውሰዳቸው ነው ያን ያደርጉ የነበሩት። እና በሄዱበትም መሰረት ፈያታይ ዘየማን ኢየሱስ ክርስቶስ ተላልፎ ተሰጧቸው ያን ሁሉ መከራ ሲያጸኑበትና ሲያበዙበት እሱ የመጣው በመሰረቱ በፈቃዱ ሊሞት እንጂ በማንም ኃይልና ብርታት፣ በማንም ጉልበት፣ በማንም ጥበብ፣ በማንም ክስ፣ በማንም ምድራዊ ሐሳብ ሰማያዊ አምላክ ተሸንፎ ድል የሚሆን አይደለም። ነገር ግን እያንዳንዱ ሂደት ከጽንስ ጀምሮ በልደቱም በጥምቀቱም ወደ መስቀል በመውጣቱም ወደ መቃብር በመውረዱም በመነሳቱም የሆኑ ሁሉ ነገራት ወይም ደግሞ ለአዳም ከተሰጠው የተስፋ ቀን ጀምሮ እስከዚህ እስከ ዕለተ ዓርብ ከዕለተ ዓርብም በኋላ እስከ ዕለተ ምጽአት የሚደረጉት የቅደም ተከተል ጊዜና ቀጠሮ ያላቸው። ለምሳሌ አዳምን አድንሃለሁ ብሎ ሲነግረው በዕለቱ ማዳን እየቻለ 5500 ዘመን የተቆጠረበት ነቢያት መነሳታቸው ግድ ስለሆነ እነሱ መስዋዕት መሰዋት፣ ትንቢት መናገር፣ ጸሎት መጸለይ፣ ሱባኤ መቁጠር ስለነበረባቸው እነዚያ ጊዜያት ተቆጥረው ሲፈጸሙ ደግሞ በማህፀነ ማርያም ሲያድር በማህፀነ ማርያም አደረ መባሉ ለሱ ድንቅ አይደለም። ነገር ግን ለሰው ልጆች የመጣበት ዓላማ በማርያም ማህፀን እሷ በንጽሐ ስጋ በንጽሐ ነፍስ ድንግል ንጽሕት ሆና ያለ ዘር ያለ ሩካቤ መጽነሷ መውለዷ፣ እሱ እንበለ ዘር እንበለ ሩካቤ መጽነሱ መወለዱ፣ በማህፀን ቁራኝነት ማስቀረቱ፣ እንደገናም ደግሞ አምላክ የበደለውን ኃጢአት የሰራውን የእሱን ስልጣን የፈለገውን ኃጢአተኛውን አዳም በማህፀን በሚጸነስበት ሰዓት የባህርያ አምላክ የማድረጉ ሂደት በማህፀን ተቆጠረ። በልደቱም እንደዚያው በዮርዳኖስም ሲጠመቅ ተጠመቀ ሲባል አዎ ተጠመቀ ተብሎ ዝም ብሎ ብቻ የሚተው ሳይሆን ወደ መሰሰለነ መጽሐፈ ዕዳ ነው የዕዳ ደብዳቤያችንን ደመሰሰ የሚለው በዚያ የሚነገር መሆኑ አስተራ የተገለጠ ቢባልም ደግሞ ታይ የተገለጠ መባሉ ለምንድን ነው ሲባል አሕዛብ ነሱ አርአያ አምሳል ቅዱስ ጎርጎርዮስ እንደተናገረ እምፀው ዘጸረቡ ወጸረው አርአያውም ዋስተራያውም ለገባራያና አርአያ አምሳል እንጨት ጸርበው ድንጋይ አለዝበው አምላክ ነህ እያሉ የሚታይ አምላክ ከመሻታቸው የተነሳ ይሰግዱ ይወድቁ ይንበረከኩ ስለነበረ በመታየቱ በመገለጡ የሚታይ አምላክ መሻታቸውን መፈጸሙን አስታውቋል። ወደ መስቀልም በሚወጣበት ሰዓት ወይም ደግሞ በዚህ ዕለት በዚህ ምሽት በጸሎተ ሐሙስ በሚያዝበት ሰዓት እነዚያን ሂደቶች ጠብቆ በቅደም ተከተል በአምላክ እቅድ በልደቱ የሚያደርገውን በጽንሱ በጥምቀቱ የሚያደርገውን በመስቀሉ አላደረገም። ሂደቶቹን በቅደም ተከተል ተራ በተራ እየፈጸመ የሄደበት ሁኔታ ነው ያለው እንጂ በዛ ጊዜ ላደርገው ቢል ሁሉንም እኮ አዳምን ውጣ እንዳለው በዕለቱ ግባ ማለት ይቻለው ነበር። ያንን ቀጠሮ ሰጥቶታልና ቀጠሮ ይፈጸም ዘንድ
በመጽሐፈ አክሲማሮስ በመጽሐፈ ቀሌምንጦስ የተቀመጠው ለአዳም የገባው ቃል ኪዳን በሐምስ ወለት ወመንፈቃ ለዕለት ተወለድ ሞለት ተወለት ከወደ ክርስቶስ መረበከ ፎቴዘም ከመሞቴው መስቀል ያለው ቃል ይፈጸም ዘንድ ያንን ጊዜውን ጠብቆ ሆኗል፣ ተከናውኗል። የመጽሐፉ ባለቤቶች ተርጓሚዎች ትንቢቱን ሲናገሩ ሲጠብቁ የነበሩት በሐሰት ክስ፣ በሐሰት ምስክር፣ በሐሰት ዳኝነት ሲሰቅሉት ከመጽሐፉ ርቀዋል ተብለው የሚታሰቡት ሮማዊው ወታደር መቶ አለቃ ዘመኑን በሽፍትነት ያሳለፈው በቀኝ የተሰቀለው ምልክትን አይተው ስለ ክርስቶስ አምላክነት ሲመሰክሩ እነሱ ከእግዚአብሔር መንግሥት ውጭ ነው ቀሩ። በእውነት የእግዚአብሔር ልጅ ካልሆነ በስተቀር ይሄን የሚያደርግ አካል የለምና በእግዚአብሔር ካልሆነ ወይም በእግዚአብሔር ልጅ ካልሆነ በስተቀር እንደዚህ አይነት ድንቅ ሥራ የዓለቶችን መሰነጣጠቅ የሰማይ ኃይላትን ማለት ከዋክብት ወድቀዋል ከሰማይ ወደ ምድር የመውደቅን ኃይል የማሳየት ፀሐይ ብርሃኗን እንድታጣ የማድረጉ ሂደት ጨረቃ ደም እንድትሆን የማድረጉ የሙታን ከ500 ብቅ ከ600 ዝቅ የሚሉ ሙታን ከእግረ መስቀል የመነሳታቸው ይሄ የታምራት ነው። በነገራችን ላይ የታምራት ስራ ይሄ ሁሉ በሚከወንበት ሰዓት ይሄንን አይቶ በእውነት የእግዚአብሔር ልጅ ነው ማለት ምስክርነት መስጠት እኮ ነው። ከዚህ በላይ የለም። ምስክርነት ሰጥቷል እና በዚህ ሂደት ውስጥ ተጠቀሙ። እነዛም ወደ ከተማም ሂደው እኮ ትምህርት የመስጠት ሂደት እስከ 40 ቀንም የመቆየት አንዳንዶቹ እስከ አሁንም ድረስ አሉ እያለ ቅዱስ ጳውሎስ የሚናገራቸው ተወሰነም ጊዜም የቆዩ ሰዎች አሉ፣ ወዲያውም ያለፉ ሰዎች አሉ። ይሄ ሁሉ ብዙ ነው የመካከሉ ላይ ያለው በሂደቱ ውስጥ የተከወነው ማለት ነው። የዕለቱን አቅሌስያ መርሃ ግብራችንን እዚህ ላይ ስናጠናቀቅ የዚህን ቀሪ ክፍል በቀጣዩ ሳምንት እንድትከታተሉን በታላቅ አክብሮት በመጋበዝ ነው።